ሄሎ ወትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ ፋንክሽንስ እናያለን። ዩቱብን ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ። ሶ ፋንክሽን ማለት ሪሌሽን ዊዝ ኖ ሴም ዶሜን ሪትን ትዋይስ ኦር ሞር። ሶ ይሄ ማለት ምን ማለት ነው? ለምሳሌ አንድ ሪሌሽን አለ። ያ ሪሌሽን ተመሳሳይ ዶሜን የሌለው ማለት ነው። ተመሳሳይ ዶሜን የሌለው ኦር ሁለቴ ሶስቴ ተመሳሳይ ዶሜን ሁለቴ ሶስቴ ያልተጻፈ ማለት ነው። ይሄ ማለት ምን ማለት ነው? ዶሜን አለ። ለምሳሌ ዶሜን ማለት በሁለት ፔር በዋይ እና ኤክስ ፔር የሚጻፍ ሪሌሽን አለ። የመጀመሪያ ዶሜን ነው፣ የሁለተኛ ሬንጅ ነው። ስለዚህ ይሄ ዶሜን ተመሳሳይ ዶሜን ማለት ነው። ተመሳሳይ ዶሜን ሁለቴ ወይም ከዛ በላይ ያልተደጋገመ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ 2,6 2,8 ከሆነ ለምሳሌ ዶሜኑ እዚህ ጋር ተመሳሳይ ዶሜን እዚህ ጋርም ተመሳሳይ ዶሜን ሁለቴ ተጽፏል። ግን ዋው ይለያያል፣ የዋይ ቫሉ ይለያያል፣ ወይም ደግሞ የሬንጅ ቫሉ ይለያያል። ስለዚህ ሁለቴ እንደዚህ ወይ ከዛ በላይ ድግግሞች ካለው የመጀመሪያ ኢንትሪ ማለት ነው፣ ያኔ ፋንክሽን አይሆንም ማለት ነው። ስለዚህ ፋንክሽን ለመባል ሁለት ተመሳሳይ ዶሜን ሁለቴ ወይም ከዛ በላይ ያልተጻፈ ማለት ነው። ለምሳሌ በኤግዛምፕል ብናይ እዚህ ጋር ሪሌሽን አለ 6,7 1,9 -1,7 እያለ ይቀጥላል። ስለዚህ እኛ አሁን ይሄ ፋንክሽን ዶሜን መጀመሪያ እናውጣ። የዚህ ዶሜን ምን ሆናል? ዶሜን ማለት የመጀመሪያ እንጽፋለን ማለት ነው። 6 1 ኦር በኦርደር አስይዘን እንጽፋለን። ከዚህ በፊት እንደሰራ ነው። በኦርደር ትንሽ ቁጥር እንፈልጋለን። አሁን ለምሳሌ መጀመሪያዎቹ ትንሽ ቁጥር የትኛ ነው? ማይነስ ያለው -1 ነው። ስለዚህ እሱ ትንሽ ቁጥር ነው። -1 ከዛ 0 ከዛ ስንት ነው? 4 ከዛ 6 አይደለ? ስንት ቫሉ ነው ተሰጠ? አንድ ፔር ማለት ነው። 5 ቫሉ ተሰጥቶናል። ስለዚህ እዚህ ጋር ያገኘነው ስንት ነው? 4 ነው። አንድ የረሳነው አለ -1 0 4 -1 ኦኬ 1 ረስተን ነው አክቹአሊ 1 ረስተን ነው። ስለዚህ ከዚህ በኋላ ማለት ነው 0 ከዛ 1 ከዛ 4 እና 6 ይሆናል ማለት ነው። ዶሜኑ የመጀመሪያ ኢንትሪ እንጽፋለን። ሬንጅ ማለት ደግሞ የሁለተኛ ኢንትሪ ወይም ደግሞ የዋይ ቫሉ ኦርደር አስይዘን እንጽፋለን ማለት ነው። ስንጽፍ ስንት ይሆናል? ስንጽፍ ትንሽ ቁጥር እንፈልጋለን። -4 ነው የዋይ ትንሹ ቁጥር ማለት ነው። የሁለተኛ ኢንትሪ ትንሹ ቁጥር 4 ነው። -4 ነው ሶሪ። ከዛ በኋላ 0 ከዛ በኋላ 7 9 እና 7 ሁለቴ ያለ ከዛ 7 እና 9 ይሆናል ማለት ነው። እናንተም እንደምታውቁት አሁን ለምሳሌ እዚህ ጋር 7 አለ ከዛ ውስጥ አንድ ብቻ እንወስዳለን ማለት ነው። ስለዚህ አንድ ብቻ ወስደን እንጽፋለን ማለት ነው። በአጠቃላይ 5 ፔር አለ። ዶሜኑም ሬንጁ 5 መሆን ነበረበት። አሁን ግን እኛ የጻፍነው 4 ብቻ ነው። ምክንያቱም እዚህ ጋር ዋይ ሪፒቲቲቭ ስለሆነ አንዱን ብቻ እንወስዳለን ማለት ነው። ቅድም እዚህ ጋር ሪሌሽንን ዲፋይን ስናደርግ ግን ዶሜን ነው እንጂ ዶሜን ብቻ ነው ሪፒቲቲቭ መሆን ያለበት እንጂ ዋይ ሁለቴም መጻፍ ይችላል፣ ችግር የለም። ዋይ ማለት ነው ዋይ ሁለቴ መጻፍ ይችላል፣ ወይ ደግሞ ሬንጅ ሁለቴም ሊጻፍ ይችላል። ግን እኛ የመጀመሪያዎቹ የተለያዩ መሆን አለባቸው ማለት ነው። ስለዚህ ቤዝድ ኦን ዲስ ኤግዛምፕል ይሄ ሪሌሽን ፋንክሽኑ አይደለም it is a function why የመጀመሪያ ኢንትሪ ኦር ዶሜኑ የተደጋገመ ዶሜን የለም። ስለዚህ ፋንክሽን ነው ማለት ነው። ሬንጁ ግን ቢደጋገምም ችግር የለውም፣ ዋና ዶሜን ነው ማለት ነው። የሁለተኛ ኤግዛምፕል ስናይ እዚህ ጋር 1 2 3 4 5 ፔር ተሰጥቶናል። ስለዚህ ዶሜን እናውጣ። ዶሜን ስናወጣ ምን ይሆናል? ትንሽ ቁጥር እንፈልጋለን መጀመሪያ ላይ ለመጻፍ። ለምሳሌ እዚህ ጋር -5 አለ፣ እዚህ ጋር -1 አለ፣ እዚህ ጋር 1 2 አለ፣ እዚህ ጋር -5 አለ፣ እዚህ ጋር -3 አለ። ስለዚህ -5 ትንሽ ነው ማለት ነው። -5 ከ-3 ይቀድማል። ከዛ -3 ከዛ በኋላ -1 ከዛ በኋላ 2 አለ ማለት ነው አይደለ? ሶ -3 -5
1 እዚህ ጋር እስከጻፍ ነው ማለት ነው። ከዛ 2 እና -5 አለ ማለት ነው። ሬንጅ እንግዲህ ሪሌሽን ላይ ሬንጅ ቢደጋገምም አንድ እንወስዳለን ማለት ነው። ሬንጅ ቢደጋገምም አንድ እንወስዳለን ማለት ነው። ሶ ለሬንጅ ደግሞ ሬንጅ ሳይሆን ዶሜን ማለት ነው። ዶሜን ቢደጋገምም ወይ ሬንጅ ቢደጋገምም ከሁለቱ አንዱን ብቻ ነው የምንወስደው ማለት ነው። ልክ እዚህ ላይ ሬንጅ ተደጋግሞ አንድ ብቻ እንደወሰድ ነው እዚህ ጋርም ዶሜን ተደጋግሞ አንድ ብቻ እንወስዳለን ማለት ነው። ዶሜን እና ሬንጅ ስንጽፍ ስለዚህ ሬንጅ የዚህ ሬንጅ ምንድነው የሚሆነው? የሁለተኛ ኢንትሪ ይሆናል። የሁለተኛ ኢንትሪ ትንሹ ቁጥር የትኛ ነው? ሁሉም ፖዚቲቭ ናቸው። 0 ትንሽ ነው። 3 4 7 እና 9 ይሆናል ማለት ነው። ስለዚህ 0 0 ከዛ በኋላ 2 0 2 3 ከዛ 4 7 እና 9 ይሆናል ማለት ነው። ስለዚህ አሁን ይሄ ዶሜን እና ሬንጅ አወጣን። ፋንክሽን ነው አይደለም የሚለውን ቼክ እናደርጋለን። ፋንክሽን ነው አይደለም የሚለው በዚህ ዴፊኒሽን መሰረት ዶሜኑ ማለት ነው ዶሜኑ መደጋገም የለበትም። ዶሜኑ ማለት ነው ዶሜኑ መደጋገም የለበትም። ስለዚህ ምንድነው የሚሆነው ማለት ነው? ቼክ ስናደርገው ዶሜን እዚህ ጋር ለምሳሌ -5 አለ፣ እዚህ ጋር -5 አለ። ዶሜኑ ከተደጋገመ ምንድነው ማለት ነው? ፋንክሽን አይደለም ማለት ነው። ስለዚህ ይሄ ፋንክሽን አይደለም። ለምን? ዶሜኑ ስለተደጋገመ ማለት ነው። ሁለት እና ከዛ በላይ ዶሜን ካለን ተመሳሳይ ዶሜን ማለት ነው ሴም ዶሜን ካለን ፋንክሽን አይደለም። ስለዚህ እዚህ ጋር ተደጋግሟል፣ ሁለቴ ተደጋግሟል፣ ግን የዋይ ቫሉ ይለያል። ግን የዶሜኑ ደግሞ ስለሚመሳሰል ፋንክሽን ሊሆን አይችልም ማለት ነው። ለምሳሌ በዲያግራም ስናይ እዚህ ጋር የመጀመሪያ ዶሜን ነው፣ ሁለተኛ ሬንጅ ነው። እዚህ ጋር እንደምታዩት ሬንጅ እና ዶሜን እና ሬንጅ ማለት ነው። ስለዚህ አሁን ይሄ ዲያግራም ማለት ነው ፕሪማች ከዚህ ይሄኛን አሁን ለምሳሌ ይሄንን ዶሜን እና ሬንጅ እንደዚህ ካወጣን በኋላ ወደዚህ መቀየር እንችላለን። እኛ ከፈለግን ይሄኛውንም ወደዚህ መቀየር እንችላለን። ይሄ ግን እኔ ሌላ ኤግዛምፕል ነው ጻፍኩት ማለት ነው። አሁን ይሄ ዶሜን ነው ፋንክሽን ነው አይደለም ቼክ እናደርጋለን ማለት ነው። ለምሳሌ የመጀመሪያ ላይ ኤ ከአንድ ጋር ነው፣ አንድ ከኤ ጋር ነው፣ 2 ከቢ ጋር ነው፣ 3 ከሲ እና ከኤ ጋር ነው። ስለዚህ አሁን ይሄ ዶሜን ነው አይደለም በቀላሉ። ስለዚህ ዶሜን አሜን ፋንክሽን ነው አይደለም በቀላሉ ለማወቅ ምን ብቻ ነው ቼክ የምናደርገው? ዶሜን ብቻ ቼክ እናደርጋለን። ስለዚህ ይሄ ሊሆን አይችልም ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ይሄ የተደጋገመው ሲ 3 ከኤ ጋር አለ፣ አሁንም ደግሞ 3 ከሲ ጋር አለ። ስለዚህ ዶሜኑ ተደጋግመዋል ማለት ነው። ዶሜኑ ተደጋግመዋል። ስለዚህ ዶሜኑ ስለተደጋገመ ምን አይሆንም ማለት ነው? ይሄ ፋንክሽን አይሆንም ማለት ነው። ለምሳሌ ይሄ ፓርት ባይኖር እና ሁሉም እንደዚህ ስትሬት ብቻ ቢሆኑ አንዱ ከአንድ ጋር ብቻ ቢሆን የዛን ጊዜ ምን ሆነ ነበረ? ፋንክሽን ይሆን ነበረ ማለት ነው። ስለዚህ ፋንክሽን ለማለት ለምሳሌ እንዲህ ማድረግ እንችላለን። እንዲህ አድርገን ለምሳሌ 1 እና 2 ኤ እና ቢ። ስለዚህ እንደዚህ ክሮስ ቢሆን አንዱ ከአንዱ ጋር ብቻ ከሆነ ዶሜኑ ካልተደጋገመ ፋንክሽን ነው ማለት ነው። የዚህ ጊዜ ግን ተደጋግመዋል። ይሄ ዶሜን ነው፣ 2 ዋይ ቫሉ አለው፣ 2 ሬንጅ አለው ማለት ነው። ልክ እዚህ ጋር እንደተደጋገመ ማለት ነው። 2 ተመሳሳይ ዶሜን 2 የተለያየ ሬንጅ አለው። እዚህ ጋርም ደግሞ 2 የተለያየ ሬንጅ አለው ማለት ነው። ስለዚህ ዶሜኑ ተደጋግመዋል ማለት ነው። ዶሜኑ አንድ ዶሜን 2 ቫሉ ካለ ምን ማለት አይደለም? ፋንክሽን አይደለም ማለት ነው። ስለዚህ የዚህ ሁለተኛም ስናይ ለምሳሌ 4 ከዲ ጋርም አለ ከኤ ጋርም አለ፣ 5 ደግሞ ከኤፍ ጋር አለ፣ 6 ደግሞ ከኤፍ ጋር አለ። አሁን ለምሳሌ 5 እና 6 ዘሴም ዋይ ቫሉ አላቸው። እሱ ችግር የለም። ዘሴም ዋይ ቫሉ ቢኖራቸውም 5 ኮማ ኤፍ እና 6 ኮማ ኤፍ ይሆናል። ስለዚህ ዶሜኑ አልተደጋገመም ማለት ነው። እዚህ ጋር ስንመጣ ግን ዶሜኑ ተደጋግሟል። ምንድነው ብሎ 4 ኮማ ዲ እና 4 ኮማ ኢ ይሆናል ማለት ነው። ስለዚህ 4 እዚህ ጋር ተደጋግሟል። ስለዚህ እንደዚህ ከተደጋገመ ምን ማለት አይደለም ማለት ነው? ፋንክሽን አይደለም
ማለት ነው። ስለዚህ ፋንክሽን አይደለም ማለት ነው። ሶ ለምሳሌ ይሄኛ ኤግዛምፕል ላይ ስናይ ዶሜን አለ፣ ሬንጅ አለ። ስለዚህ አሁን ለምሳሌ 4ን ስናይ ከ2 ጋር ነው፣ 6ን ስናይ ከ1 ጋር ነው፣ 7ን ደግሞ ከ3 ጋር ነው። ሶ እያንዳንዱ ዶሜን አልተደጋጋሚም ማለት ነው። ለምሳሌ ይሄ ማለት 4,2 6,1 እና 7,3 ነው። ስለዚህ ዶሜኑ አንድም ቦታ አልተደጋጋሚም ማለት ነው። ዶሜኑ ከአንዱ ጋር ብቻ ነው ሪሌሽን አለው ማለት ነው። ከአንዱ ጋር ብቻ ነው ሪሌሽን አለው። ስለዚህ ይሄ ምን ይሆናል ማለት ነው? ሶ ዲስ ዋን ኢዝ ፋንክሽን ይሆናል ማለት ነው። ስለዚህ ይሄ ፋንክሽን ይሆናል ማለት ነው። ምክንያቱም የተደጋገመ ዶሜን የለም ማለት ነው። ይሄኛው ጋርም ደግሞ በግልጽ ነው የተጻፈው። ለምሳሌ 10 ከ20 ጋር ነው፣ 11 ከ30 ጋር ነው፣ 15 ደግሞ ከ40 ጋር ብቻ ነው። ስለዚህ የተደጋገመ ዶሜን የለም። ለምሳሌ 10 እዚህ ጋር ቢሆን 2 ተደጋግሟል ማለት ነው። እዚህ ጋር ቢሆን ደግሞ 3ቱም ጋር ቢሆን ለምሳሌ 10 3 ተደጋግሟል ማለት ነው ዶሜኑ። ስለዚህ የዛን ጊዜ ፋንክሽን አሁንም፣ የዚህን ጊዜ ግን አንዱ ከአንዱ ጋር ብቻ ስለሆነ ፋንክሽን ይሆናል ማለት ነው። ሶ ይሄም ፋንክሽን ነው ማለት ነው። ሌላኛው በቨርቲካል ላይን ቴስት አንድ ፋንክሽን ነው ወይስ አይደለም የሚለውን፣ አንድ ሪሌሽን ፋንክሽን ነው ወይስ አይደለም የሚለውን በቨርቲካል ላይን ቴስት ቼክ ማድረግ እንችላለን። ቨርቲካል ላይን ቴስት ማለት ላይኑ አንድ ቦታ ላይ ብቻ መንካት አለበት ግራፉን ማለት ነው። ቨርቲካል ላይን እንደዚህ ስናሰምር ግራፉን አንድ ቦታ ብቻ ነክቶ የሚያልፍ ከሆነ ፋንክሽን ነው። ሁለት ቦታ የሚነካ ከሆነ ፋንክሽን አይደለም። ቨርቲካል ላይን ቴስት ማለት እሱ ነው፣ አንድ ጊዜ ብቻ ነው። ስለዚህ ይሄ ግራፍ አለ፣ አፕዋርድ ፓራቦላ ነው። ይሄ የኤክስ ስኩዌር ግራፍ ነው፣ ፓራቦላ ነው፣ አፕዋርድ ፓራቦላ ነው። ስለዚህ በቨርቲካል ላይን ቴስት ይሄን ግራፍ ብቻ በማየት ፋንክሽን ነው ወይስ አይደለም የሚለውን ቼክ እናደርጋለን ማለት ነው። ለምሳሌ አንድ ጊዜ ቨርቲካል ላይን እናሰምራለን፣ አንድ ጊዜ ማለት ነው። ስናሰምር ግራፉን እዚህ ጋር ብቻ ነክተዋል ማለት ነው። ስንት ቦታ ነው የሚነካ ግራፉን? አንድ ጊዜ ብቻ ይነካል ማለት ነው። እዚህ ጋር ብናመጣ አንድ ጊዜ ብቻ ነው የምነካ ማለት ነው። እዚህ ጋር ብናመጣ አንድ ጊዜ ብቻ ነው የምነካ ማለት ነው። ስለዚህ አንድ ጊዜ ብቻ እናሰምርና ግራፉን ስንት ቦታ ነው ነካ የሚለውን ቼክ ስናደርግ አንድ ጊዜ ብቻ ነው። ስለዚህ አንድ ጊዜ ብቻ ከነካ ፋንክሽን ነው ማለት ነው። አንድ ጊዜ ብቻ ከነካ፣ ሁለትና ከዛ በላይ ከነካ ግን ፋንክሽን አይደለም ማለት ነው በቨርቲካል ላይን ቴስት ሜተድ። ሁለተኛ ቼክ ስናደርግ ለምሳሌ እዚህ ጋር ግራፍ አለ፣ ይሄ ግራፍ አለ፣ እንደዚህ አይነት መጥቷል ማለት ነው ይሄ ግራፍ። ስለዚህ ቨርቲካል ላይን ቴስት ቼክ እናደርጋለን። ይሄ ቦታ ላይ ስንቴ ነው የምነካ? ስንት ጊዜ ይነካል? እንደዚህ ብናደርግ እዚህ ጋር ይነካል፣ እዚህ ጋር ይነካል፣ ይሄን ግራፍ ይሄ እዚህ ጋር ይነካል፣ ሶስቴ ነክተዋል ማለት ነው። ስለዚህ ይሄ ምን ማለት አይደለም? ፋንክሽን አይደለም ማለት ነው። መንካት የነበረበት አንድ ጊዜ ብቻ ነው ማለት ነው። ልክ እንደዚህኛ አንድ ጊዜ ብቻ ማለት ነው። በዚህ ጋር ብናደርግ ሶስቴ ይነካል፣ እዚህ ጋር ይነካል ማለት ነው። የተለያየ ቦታ ላይ ብታደርጉ ሶስቴ ይነካል። ስለዚህ ሶስቴ ስለሚነካ ከሁለት በላይ ስለሆነ የነካው ማለት ነው ፋንክሽን አይደለም ማለት ነው። ሶ እዚህ ጋርም ስንመጣ ይሄ ፖይንቶቹ ነው ባይዘው፣ እዚህ ጋር ፖይንቶች አሉ። ይሄ የኤክስ ቫሉ ነው፣ የዋይ ቫሉ እዚህ ጋር ይኖራል፣ ዋይ ቫሉም እዚህ ጋርም ይኖራል። ስለዚህ ይሄ ፖይንት የሚያሳየው ምንድነው? ተመሳሳይ ለምሳሌ እዚህ ጋር ሁለት በሆነ ኤክስ ቫሉ ተመሳሳይ ኤክስ ቫሉ የተለያየ የዋይ ቫሉ እንዳለ ያሳያል ማለት ነው። ስለዚህ ይሄ ስናገናኝ ስንት ቦታ ነካ? ይሄን ፖይንት 4 ጊዜ ነካ ማለት ነው። ስለዚህ 4 ጊዜ ስለሚነካ ይሄም ፋንክሽን አይደለም ማለት ነው። ፋንክሽን አይደለም ማለት ነው። ለምሳሌ እዚህ ጋር አንዳንድ ጊዜ ይነካል፣ በዚህ ሳይድ አንዳንድ ጊዜ ብቻ ነካል ይሄን ፖይንት። እዚህ ጋር ግን 4 ይነካል። ስለዚህ 4 ስለሚነካ ፋንክሽን አይደለም ማለት ነው። ስለዚህ ይሄም ፋንክሽን አይደለም ማለት ነው። እዚህ ጋር አራተኛ ጋር ስንመጣ ቨርቲካል ላይን ቴስት ቼክ ስናደርግ እዚህ ጋርም ግራፉን ይነካል፣ እዚህ ጋርም ግራፉን ይነካል። ግራፉ ማለት ይሄ ሰርክል ብቻ ነው። ሰርክል ብቻ ታያላችሁ። ስንቴ ነው ነካ ሰርክሉን? ሁለቴ። እዚህ ጋርም ይነካል ማለት ነው። በዚህ ሳይድን ቨርቲካል ላይን ስናሰምር እዚህ ጋርም አንድ ጊዜ፣ እዚህ ጋርም አንድ ጊዜ፣ ሁለቴ ይነካል ማለት ነው። ሁለቴና ከዛ በላይ ከነካ ፋንክሽን አይደለም ማለት ነው። ሶ ይሄም ፋንክሽን አይደለም ማለት ነው። ለምሳሌ ሊነር ቢሆን ሊነር ኢኩዌሽን፣ ለምሳሌ ሊነር ኢኩዌሽን ግራፍ እንዲህ ነው። ስለዚህ ይሄ ፋንክሽን ነው አይደለም? ግራፉ እንደዚህ ቢሆን ማለት ነው። ግራፉ እንደዚህ ቢሆን ፋንክሽን ነው አይደለም? ፋንክሽን ነው። ለምን? አንድ ብቻ እዚህ ጋር ይነካል፣ ይሄንን ግራፍ ደግሞ አንድ እዚህ ጋር ብቻ ይነካል። ስለዚህ ይሄ ፋንክሽን ይሆናል ማለት ነው። ስለ በቨርቲካል ላይን ቴስት ኢዝሊ የተሰጣችሁን ኢኩዌሽን ግራፍ በማንሳት ቨርቲካል ላይን ድሮ በማድረግ ስንቴ ነው ነካ እያላችሁ ቼክ በማድረግ ፋንክሽን ነው ወይስ አይደለም የሚለውን ኢዝሊ ቼክ ማድረግ ትችላላችሁ ማለት ነው።